አንድ እንዲገደል የተፈረደበት ክርስቲያን ከመገደሉ በፊት ሚስቱን እንዲያይ ተፈቅዶለት ነበር። ለሚስቱም የነገራት የመጨረሻ ቃል የምሞተው የሚገድሉኝን ኮሚኒስቶች እየወደድኩ እንደሆነ እንድታውቂ እፈልጋለሁ። እያረጉ ያሉትን በእውነት አያውቁም። የምጠይቅሽ አንቺም እንድትወጃቸው ነው። የምትወጃቸው ባልሽን ስለገደሉብሽ ልብሽ ውስጥ መራርነት አይኑር። በሰማይ እንገናኛለን የሚል ነበር። በሁለቱ መካከል የተደረገውን ይህን ንግግር የሰማው ኮሚኒስት በሰማው ቃል ልቡ ተነካ። በኋላም እርሱ ራሱ ክርስቲያን በመሆኑ እስር ቤት ገብቶ በነበር ጊዜ ነበር ይህን ታሪክ የተናገረው። ሰላም ቤተሰቦች፣ እንግዲህ በአዲስ መጽሐፍ መተናል። ይህ መጽሐፍ የተወሰኑ ሰዎች ታሪክ ብቻ ሳይሆን በመላው ዓለም ያሉ ክርስቲያኖች የስደት የስቃይና የመከራ ታሪክ ነው። ከዚያም አልፎ በእምነት ጽናት የማሸነፍ ድል የመንሳት ታሪክ ነው። የዚህ መጽሐፍ ደራሲና ባለታሪክ ሪቻርድ ወምብራንድ ናቸው። በዘመነ ኮሚኒስት ሩማንያ 14 ዓመት ለክርስትና እምነታቸው ተሰቃይተዋል። ወደ ምዕራቡ ዓለም ከመጡ በኋላ አሜሪካ ሴኔት ንዑስ ኮሚቴ ፊት ቀርበው አካላቸው ላይ በተደረገው ምርመራ 18 የአጥንት ስብራትና ሌላም ስቃይ እንደደረሰባቸው ተገልጧል። ይህን አስመልክቶ እርሳቸው ሲጽፉ እነዚህንና ሳምባይ ላይ ያለውን ትልቅ ጠባሳ ከመረመሩ በኋላ በህይወት መኖሬ ራሱን የቻለ ተአምር መሆኑን በኖርዌይ ዋና ከተማ በኦስሎ ያሉ ዶክተሮች ተናግረዋል። እንደ ሕክምና ሳይንስ አስተሳሰብ ቢሆን ኖሮ ገና ድሮ መሞት ነበረብኝ። እኔ ራሴ ብሆን በህይወት ልኖር የቻልኩት በተአምር እንደሆነ አውቃለሁ። እግዚአብሔር የተአምር አምላክ ነው ብለው ነበረ። ይህ መጽሐፍ በጥልቀት የሚያወሳው አማኞች ለክርስቶስ ያላቸውን ጽኑ ፍቅርና በመከራ መጽናት የተገለጠበት፣ ለጠላቶቻቸው በስቃይ ውስጥ የፍቅር እጃቸውን መዘርጋት የታየበትና መንፈስ ቅዱስ የክርስቶስን ፍቅር አትረፍርፎ ያፈሰሰበት፣ የክርስቶስ ልብ የተገለጠበት እውነተኛ የህይወት ታሪክ እንመለከታለን። እኛ በዚህ ዘመን ያለን አማኞች ህይወታችንን ክርስቶስንና ወንድሞቻችንን እንዴት መውደድ የምንችልበት የክርስቶስን ልብና ኃይል እንካፈላለን። ይህ ድንቅ መጽሐፍ ለክርስቶስ ተሰቃየው የተሰኘ መጽሐፍ ነው። በምዕራፍ 1 በክፍል 1 እንመጣለን።